ከራይ ተከራ እሺ በጣም ማር መስላል እንጀራው ማር ነው ወይ እንደኛው ነው እንጀራው ማር እሺ የግሩፕ ስም እንድታወጡ ለእናንተ እድል የነሱን ኦሬዲ ስለማቀው ብዬ ነው አከራይ ተከራይ ነው የነሱ እናንተስ ምን ይዛችሁ መጣችሁ ያው ምንም ኧረ በስላሴዎች ገበታን ይዘን ይወጣሉ አሁን እዚህ ብትሸነፊ ቃሽን ጠቅልለሽ ውጪ ቢሉሽ በዚህ በማታ ይተጃልሽ ልጄን ከሞቀ ቤቱ አውጥታ አደባባይ አውጥታ ባከራየው ማሻአላ ብለናል كيف حالك እንዴት ናችሁ አምሮብሻል በጣም ማር መስላል እንጀራው ማር ነው ወይ እንደኛው ነው እንጀራው ማር እሺ የተወደዳችሁና የተከበራችሁ ውድ ሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ እንዴት ከረማችሁ ሼፍ ዚማጀት ሞቅ ደመቅ እንዳለ እንዲሁ ዛሬም ደግሞ ምርጥ ጥንድ ተወዳዳሪዎችን ይዘንላችሁ መተናል ይሄን ውድድር በብቃት በጥራት የሚዳኙልን ሼፍ ፍሳ ሼፍ ፍሬና ሼፍ ማተቤ ናቸው 30% ልዩ ቅናሽ ከቴምር ፕሮፐርቲስ አፍሪካ ህብረት አቅራቢያ አስደናቂ እይታና ከፍተኛ ደህንነት ያለው ባለ 1 መኝታ በ5.4 ሚሊዮን ብር ባለ 2 መኝታ በ6.5 ሚሊዮን ብር ባለ 3 መኝታ በ9.7 ሚሊዮን ብር በሽያጭ ላይ ነን ይህ ዋጋ 100% ለሚከፍሉ ሲሆን ረጋ ብለው መክፈል ለሚፈልጉ በ20% ቅድመ ክፍያና ቀሪውን በግንባታ ሂደት የሚከፍሉበትን መንገድ አመቻችተናል እንዲሁም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ አቅርበን ሎታል በተጨማሪም በፒያሳ በአዋሬና ሳር ቤት ከ10% ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ እኛ ጋር ቤት ሲገዙ የኢትዮጵያ አየር መንገድ ልዩ የሸባ ማይል ፓኬጅ ሜምበርሺፕ ይሆናሉ ለበለጠ መረጃ ይደውሉ ተወዳዳሪዎች ወደዚህ እንድትመጡ ጋብዛችኋለሁ ተወዳዳሪዎች እንኳን ወደ ተወዳጁ አባይ ቲቪና የሼፍ ዚማጀት የምግብ ዝግጅት ውድድር በሰላም መጣችሁ ውድድሩ ያማረ የተሳካ እንዲሆን ፊት ለፊቴ ባሉት የፕሮዳክሽን ቲሞች ካሜራማኖች እንዲሁም በጓደኞቼ በዳኞቹና በአባይ ቲቪ ቤተሰቦች ስም መልካም እድልን እመኝላችኋለን ከወዲሁ እናመሰግናለን ዝምድናችሁ ምንድነው እናንተ እኔ ቤታቸው ተከራይቼ ነው ካሷ ግቢ እናቷ ቤት ተከራይቼ ነው ከራይ ተከራ እሺ እንዴት ናቸው እንደ ጥሩ ባይሆኑ አትመጭም በጣም ጥሩ ናቸው በጣም ጥሩ ናቸው አይደል አዎ በጣም ጥሩ ናቸው አንቺ እንደዛ ገጥሞሻል ማለት ነው አዎ በጣም ባቲስ ሌላ ምን ተስፋለሽ ከዚህ ምን ተስፋለሽ እናንተስ ምንድነው ዝምድናችሁ ባልና ሚስቶች ነው ባልና ሚስት የስንት ዓመት ጋብቻ ነው 13 ዓመት በጣም ደስ ይላል እንኳን በሰላም ወደዚህ መጣችሁ ያው ውድድሩ 30 ደቂቃ ነው የሚያሰጠው በ30 ደቂቃ ውስጥ 3 አንድ አይነት ምግብ ነው የምታቀርቡት ለዳኞቹ የተሰጡት 6 ግብአቶች በሙሉ መኖር አለባቸው ከዛ በተጨማሪ ስትፈልጉ ከጀርባችሁ መደርደሪያ ላይ ያሉትን መጠቀም ትችላላችሁ እንዲሁም ፍሪጅ ደግሞ ስጋና የወተት ተዋጽኦ ከጀርባችሁ ያለው ለየራሳችሁ ቅመም አለ መስራቂያዎችም እንደዚሁ አለ ስራ ተከፋፍላችሁ በ30 ደቂቃ የጣፈጠ ምግብ ሰርታችሁ ወደ ተከታዩ ዙር ለማለፍ ጥንቃቄ የተሞላበት ስራ መስራት አለባችሁ አይደል ከዛ በፊት የግሩፕ ስም እንድታወጡ ለእናንተ እድል የነሱን ኦሬዲ ስለማቀው ብዬ ነው አከራይ ተከራይ ነው የነሱ የግሩፕ ስም ለእናንተ የኛ በጽናት የመጀመሪያ ልጃችን በጽናት ነው ስንት ዓመት 13 ዓመት ነው በጽናት ቤት ነው ወንድ ነው ሴት ነች በቃ በጽናት እንግዲህ አንቺ አምላክ ይርዳቸው ብያለሁ ዛሬ የእናንተ አይደል ምን ያልኩት ነው አይ አይደለም በፍሪ ነበር የሰየመው እሱ ያኛው እሺ እናንተ በፍሪ ለምን አላችሁት የመጀመሪያ ልጅ ነች ያንቺ የመጀመሪያ ስንት ዓመት ነው 2 ዓመት ከ7 ወር ነው እሺ ለበፍሬ ደግሞ እዛው ቤት ነው የወለድሽው አይ ሌላ ቦታ ነው ወለድሽ ነው የመጣሽው እኔ ደግሞ ያረሱሽ መስሎኝ እንደገና ላስጨበጨብላቸው ነበር ትራስቴጅ ምናምን ልጅሽን በደንብ ይንከባከባሉ
አይ ቤት ነው ማሳደጋታ ጊዜው ስራ የለኝም ነው። አዎ ከዚህ በኋላ ስራ እድል ይከፈታል ዛሬ። እሺ ተወዳዳሪዎች በፍሬና በጽናት ደስ ይላል። ተቀራራቢ ነገር አለ። አዎ በጽናት ከተደከመ ጥሩ ፍሬ ይታያል እንደማለት ነው። እስቲ የተሰጣችሁን ግብአት አብረን እንየው። ክፈቱ። ሰጥ ቆስጣ አለ፣ መሽሩም ወይም እንጉዳይ የሚባለው ያልተፈጨ ቆንጆ በርበሬ አለ፣ ክሬም አለ፣ የገበታ ቅቤና የበሬ ስጋ አለ። ያልገባችሁ ነገር አለ እዚህ ውስጥ? የማታውቁት ነገር የለም አይደል? ምንም የለም። ዛሬ እንግዲህ እሷ ላይ ስራ አታብዢ፣ ኪራይ እንዳይጨምሩብሽ። እሺ የምትጠይቁት ጥያቄ ያላችሁ ሁለታችሁ እርግጠኛ ናችሁ? ተወዳጁ ሼፍ ዚማጀት በተወዳጁ አባይ ቲቪ 30 ደቂቃው ተጀምሯል። ተወዳዳሪዎች ከተሰጣችሁ 30 ደቂቃ 10 ደቂቃውን እኔ እንደማስበው በአግባቡ ተጠቅማችኋል። ግን ፍጥነት በጣም ያስፈልጋል። የቀረው 20 ደቂቃ ብቻ ነው። በርቱ። መልካም እድል።
ስሪያን ነው አንቺ እኔ ምን ልስራልሽ? እዚህ ጋር ማለት ነው አንቺ ይሄንን አዛስ መልሰው ሲስ ዘይት ተብላ አድርጉበት ነገር ትንሽ ለኩሰው በጣም በትንሹ ነው እንትን ያልኩት ጨምርበት ወደስ ይሄ ግን ልክ አይደለም። ይሄ የኛውን ከለኮሹ ስለሚያቃጥል እጀታው ወደ ውጭ እሺ፣ እንደዛ ይሁን። ትንሽ ሁለት ፍሬ በቃ ይሄው ቀድሞ የሚዘጋጅ ነው። ተወዳዳሪዎች ከተሰጣችሁ 30 ደቂቃ ግማሹን 15 ደቂቃ ተጠቅማቸዋል። የሚቀራችሁ 15 ነው። ሙያ ብቻውን ምንም ጥቅም የለውም ፍጥነት ካልታከለበት። ሽንኩርቱ ይበቃል። ይሄኛው ወደዛ እሺ
በቂ ነው ጨምርበት እሱ በቃ ተወዳዳሪዎች 20 ደቂቃ ተጠቅማቸዋል 10 ደቂቃ ብቻ ነው የሚቀራችሁ አሁን ደሞ ሰዓቱ ስለ ምግብ ምን ያህል ያቃሉ ነው የምግብ ሳይንስ ባለሙያው ብርሃኑ ለገሰ ወደዚህ መጥቶ ያለውን ያካፍለናል ሜዳውን ፈረሱም ይሄው ሰላም ወደ ሼፍ ዚማጀት በአባይ ቲቪ ተመልካቾች እንደምን አላችሁ ዛሬ ደግሞ የምናወራው በቫይታሚን እና በሚነራል የምግብ ንጥረ ይዘቶች ላይ ይሆናል እንግዲህ እነዚህ የምግብ ንጥረ ነገሮች ሰውነታችን በዝቅተኛ ደረጃ የሚፈልጋቸው የንጥረ ነገር አይነቶች ናቸው በዝቅተኛ መጠን ይፈልጉ እንጂ ለሰውነት ያላቸው የጤና ጠቀሜታ እጅጉን ትልቅ ነው ማለት ነው ቫይታሚኖች እንግዲህ ከዚህ በፊትም ስናነሳ እንደነበረው በሁለት ይከፈላሉ እነዚህም በፋት የሚማሙና በውሃ የሚማሙ የቫይታሚን አይነቶች ናቸው በውሃ የሚማሙት የቫይታሚን አይነቶች ሰውነታችን ውስጥ መከማቸት አይችሉም ሰውነት ከተጠቀመ በኋላ ቀሪው ከሰውነት በፈሳሽ በኩል የሚወጣ ይሆናል ማለት ነው በፋት የሚማሙት የቫይታሚን አይነቶች ደግሞ ሰውነታችን ውስጥ ተከማችተው ለሌላ ጊዜ አገልግሎት ላይ መዋል የሚችሉ ናቸው ሚነራሎችን በመናነሳበት ሰዓት ደግሞ በተፈጥሮ የምናገኛቸው ከአፈር እንዲሁም ከውሃ ውስጥ ሊገኙ የሚችሉ ኢንኦርጋኒክ ሞለኪውሎች ናቸው እነዚህን ከእንስሳት ወይም ደግሞ ከእጽዋት ከምንመገባቸው ምግቦች በቀላሉ ማግኘት እንችላለን እንግዲህ የሁለገብ የቫይታሚን እና የሚነራል የጤና ጥቅሞችን በምንመለከትበት ሰዓት ሰውነታችን ውስጥ የሚካሄዱ የተለያዩ ኬሚካላዊና ፊዚካላዊ ሂደቶችን የማፋጠን ቴንደንሲ ያላቸው ሰውነታችን በቀላሉ በበሽታ እንዳይጠቃ በሽታን የመከላከል አቅማችንን የሚያሳድጉ ናቸው ሌላው የተለያዩ የሚነራል አይነቶች ደግሞ ለሰውነት ጥንካሬና እድገት በጣም ወሳኝ ናቸው ማለት ነው እንግዲህ የሚነራልና የቫይታሚን የምግብ ምንጮች በአብዛኛው ከእጽዋት ከእንስሳት እንዲሁም ደግሞ በሰው ሰራሽ የሆኑ ወይም ደግሞ የቫይታሚንና የሚነራል ሰፕሊመንቶችም ሰውነታችን ሊጠቀምባቸው ይችላል ማለት ነው ሌላው ከዚህ ጋር ተያይዞ ልናነሳ የምንችለው ሰውነታችን በቂ የሆነ የሚነራል ወይም ደግሞ የቫይታሚን ይዘት ያላቸው ምግቦችን መመገብና ተገቢውን ጥቅም ማግኘት ይኖርበታል ዝቅተኛ የሆነ የሚነራልና የቫይታሚን ምግቦችን በምንመገብበት ሰዓት ሰውነታችን ውስጥ የመድከም የአእምሮ እድገት ውስንነት እንዲሁም በሰውነታችን በሽታን በቀላሉ እንዳይከላከል ያስችላል ማለት ነው ተመልካቾች ከተለያዩ የምግብ አይነቶች ቫይታሚንና ሚነራልን ማግኘት እንችላለን በተለይ ከእጽዋት የምናገኘው የሚነራልና የቫይታሚን አይነቶች ብዙ ስለሆኑ ጤናማ የምግብ ምርጫ እንመክራለን በሚቀጥለው ፕሮግራም ደግሞ ሌሎች ንጥረ ነገሮች ላይ እንነጋገራለን ቀሪውን ፕሮግራም እንድትከታተሉ ጋብዛለሁ ስድስት ደቂቃ ብቻ ነው የሚቀረው ቶሎ በሉ ኦኬ ፕሌት ላውጣ ነው ምን ደረሰ 6 ደቂቃ እስኪቀር እየከተፋችሁ ነው
4 ደቂቃ ብቻ ነው የቀረው። በጽናቶች እንዲሁም በፍሬ ሁለቱም ሳህኖቻቸውን እየደረደሩ ነው። አቤት ጽዳት፣ አቤት ጽዳት። በቃ ውይ ቀሱ ጨልፋ በጨልፋ አውጡ። ይሄ በማንኪያ የምታወጡት በማማሰያ የምታወጡትን ነገር ተው፣ በጨልፋ አውጡ። ግን አሁን ዳቦ ግዴታ አይደለም። ሌላው ምግብ ላይ አድርጎና ከተረፈ ነው አይደል? በዳቦ ምክንያት ከውድድር ውጭ መሆን የለባችሁ። አዎ እዛው ቶስተር አለ ያው እነ በፍሬ አውጥተዋል የተወሰነው ምግባቸውን። እነ በጽናትም ያወጡ ነው። ለሰዓት አጠቃቀማቸው ይሄኛው ነው። ሁለት ደቂቃ ብቻ ነው የቀረው። ግን ተስፋ የለኝም፣ የምቆጥር አይመስለኝም። አሁን በሹካ ከማውጣት ቆይ እስቲ 2 ደቂቃ ነው ያለው። ከዚህ ጭልፋ ነገር ሰፋ ያለ ጭልፋ አይደል? ለአንቺ አይመችም? አይ ጭልፋ አለ። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች በዚህ ውድድር ላይ መወዳደር የምትፈልጉ በ9355 ሲዜድን ያስቀደማችሁ የጽሁፍ መልእክት ላኩልን። እኛም ሃሎ ብለን ጠርተን ሙያዊ ትምህርትን ከዳኞቹ እንዲሁም ከአባይ ቲቪና ከሼፍ ዚማጀት ዳጎስ ያለ ሽልማትን ታገኛላችሁ። እንወዳቸዋለን። እየደወላችሁ ጨርሻለሁ ያለ መጀመሪያ ይቀመስለታል። አንድ ደቂቃ ብቻ ነው የሚቀራችሁ። ሰላሳ ሰከንድ ይቀራል። ሀያ ሰከንድ 10 9 ጨርሰናል። 8 መጀመሪያ ጨርሰናል ያሉት በጽናቶች ናቸው። ቀጥሎ ደግሞ የሚቀመሰው የነበፍሬ ነው ማለት ነው። እስቲ ሞቅ አድርጉላችሁ። እናንተ ደግሞ አንዴ ለራሳችሁ ከዚህ በኋላ መጀመሪያ እግዚአብሔር ከዛ ደግሞ የዳኞቹ ፈንታ ነው። እናንተ የምትችሉትን ሰርታችኋል። እውነት ለመነጋገር በቃ ምግብ ሰርታችኋል። ግን ይጣፍጣል አይጣፍጥ የሚለው የዳኞቹ ውሳኔ ነው። ዳኞቹ መጀመሪያ የሚቀምሱ የማንን ነው? የነ በጽናትን ነው። እሱን ምግብ ለዳኞች እናቀርባለን። እሺ እንኳን ደህና መጣችሁ። ጥሩ ዝግጅት እንደነበራችሁ በደንብ ያስታውቃል። ሚዛን ፕላሳችሁ፣ ቅድመ ዝግጅቱ፣ አካባቢያችሁ። በጣም ይገርመኝ ደግሞ የቴብላችሁ ንጽህና። አንድ ብዙ ጊዜ በጣም የምንቸገረው እንደውም ብዙ እቃ በማስቀመጥ አንሱት ምናምን፣ እናንተ ጋር ይሄ አልነበረም እና
በጣም ደስ የሚል ቅንጅት ነበር። ሌላው የሁለታችሁ መደማመጥ ባለቤትህ ያው ባልና ሚስት ስለሆናችሁ በጣም ደስ የሚል ነው። እሱ በራሱ ሌላ ደስ የሚል ነገር ነው እና መደማመጣችሁ የምትልህን ነገር እያንዳንዷን ነገር ደግሞ በጥንቃቄ ነው የምትከትፈው ምን የምትለው እና በጣም እሱ ነገር ለብዙ አስተማሪ የሆነ ነገር ነው። ደስ ብሎኛል በዛ ረገድ። ሌላው ስጋው ጠንካራ ስጋ ነው በተፈጥሮ ነገር ግን ረጅም ሰዓት በመብሰሉ ያ ጥንካሬው መጥፎ አልሆነም። ይሄ በጣም ሲቸገቸግ ይጠነክራል የሚል ግምት ነበረኝና ግን አሁን ውጤቱን ሳየው መጥፎ አይደለም፣ ጥሩ ነው። ምንድነው ትንሽ ቅመም እንደ ሁሉም ተጨምሯል፣ ያልተጨመረ ቅመም የለምና ትንሽ ጠንከር ማለትና ሌላኛው ደግሞ መጥፎ ምንድነው ቅመማ ቅመሞች መጀመሪያ ላይ ማርኔት በማድረግ ወይንም በመዘፍዘፍ ሂደት ላይ ከተደረጉ በመብሰል ሂደት ቅመሞቹ በሙሉ ይጠፋሉ። ስለዚህ ዝም ብሎ እንትን ነው የሚሆነው፣ የማይጠቅም ነገር ነው የሚሆነው ማለት ነው። ስለዚህ ቅመም ሁል ጊዜ መጀመሪያ ላይ ሳይሆን መጨረሻ አካባቢ ነው ቅመም የሚደረገው። መብዛቱም እንዳለው ነው። ለምን ቅመም ውድ ነው። ብዙ ቅመም በመጨመር ብዙ ማባከን እንጂ ብዙ ማጣፈጥ አይቻልም። ስለዚህ ሲመጣጠን አይደለም የሚጣፍጠው። ስለዚህ አለመመጣጠን የቅመም መብዛት ነው። ሌላው ምናልባት አለመረዳት ሊሆን ይችላል። ክሬሙንና ቅቤውን እንትን አድርጓል፣ ስፕሊት ይባላል። ይሄ ተበጣጥሷል፣ ቅባት ፈጥሯል። እና ቅባት እንዳይፈጥር የራሱ ቴክኒካል ወይንም ቀስ ብላችሁ መጨረሻ ላይ የመጨመር ነገር ቢኖር ኖሮ እንደዚህ ቅባቱ ከታች አይወርድ። ነገር ግን ደግሞ እንደዛም ቢሆን ሌሎቹ ነገሮች ምጠናቸው፣ አቀማመጡ፣ የፖርሽን የምጣኔ ያ ሁሉ በጣም ጥሩ ነው። ውጤቱን እንግዲህ በጋራ እናየዋለን። ስለመጣችሁ ደስ ብሎኛል። እሺ በጽናት እንኳን ደህና መጣችሁ ወደ ሼፍ ዚማጀት በአባይ ቲቪ። አንደኛ ባልና ሚስት ሆናችሁ መጣችሁ ለመወዳደር በመወሰናችሁ እኔ ደስተኛ ነኝ። በጣም ደስ ብሎኛል። እንኳን መጣችሁልን። ደስ ይላል። እንደዚህ አይነት ሰዎች እንዲበረታቱ እንዳራያም ትሆናላችሁ። ምንም ሰራችሁ። ሌላው በጣም ደግሞ ሌላ ማድነቅ የምፈልገው ብዙን አስተያየት ፍስሐ ስላለው ብዙ የምሰጣችሁ ነገር የለም፣ ግን በጣም ያደነኩት ንጽህናችሁና ጥንቃቄያችሁ። ይሄን ቴብል ማጽዳት ብቻ አይደለም። አንዴ ምን አደረክ? ቆስጣውን እያበሰልክ አንዷ መሬት ላይ ወደቀች። ከዛ ሌላ ሰው ያው ውድድር ነው ሐሳብ ምናምን አንስቶ እዛ ውስጥ ይጨምረዋል ወዲያው ኢሚዲየትሊ። አንተ ግን አንስተህ ወደ ባስኬት ነው ሄድከውና እሱን ሳይ በጣም ነው ያደነኩትና እንደዚህ በጣም ጥንቅቅ ብላችሁ ነው የሰራችሁት። ምን ሆነ ፕሮሲጀር እየተከታተላችሁ ስህተት እንኳን ስታይ እየነገርካ ይሄ እንደዚህ ይሆናል እንደዛ አይሆንም እየተባባላችሁ አይ በትንሹ ከተፈው በትልቁ እሱ በግባባታችሁ በጣም ቆንጆ ነው። ከዛ ሌላው ደግሞ ቆስጣውን ያበሰላችሁበት ቴክኒክ ቆስጣው ይሄ አረንጓዴነቱን እንደጠበቀ ለዛውን ሳያጣ ቆንጆ ሆኖ በስሏል እና በጣም ጥሩ ነው። ስጋው እንዳለው ፊሽ እንዳለው ስጋው ልስልስ ያለ ነው፣ ስንቀምሰው ልስልስ ያለ ነው። ቅመም ግን በዛበት ገና ከንፈር ላይ ሲደርስ ያቃጥላል እንጂ የተጠቀማችሁበት ቴክኒክ ማርኔት ለማድረግ ጦስኝ አሽተሽ የጨመርሽበት ቴክኒክ ምናምን ቆንጆ ነው። ግን መጨረሻ ላይ ቅመሙ በዛና ለአፍ ለመብላት ከባድ ነው። አሁን ሩዝ ቢኖረው ኖሮ ወይ ድንች የተቀቀለ ድንች የተፈጨ ድንች ቢኖረው ኖሮ ይሄ ነገር ምን ያደርገዋል? ዝም ብሎ የተቀቀለው ድንች ተቀላቅሎ ሲበላ ጣዕሙን ትንሽ ይወስደው ነበርና በተረፈ ግን ያረጋችሁት ለስራው ለውድድሩ የሰጣችሁት አቴንሽን በጣም ቆንጆ ነው። እናመሰግናለን። እሺ መልካም። እንኳን ወደ ሼፍ ዚማጀት በአባይ ቲቪ በሰላም መጣችሁ። እንኳን ሰላም ቆያችሁ። ሀሳቡን ጋራ አለሁኝ። በተለይ ታይም ማኔጅመንት እና ቴብል ማኔጅመንት የተባለው ጋራ አለሁኝ። ሁለተኛ የኩኪንግ ኮንሴፕት አላችሁ። በነገራችን ላይ በጣም ጎበዝ ናችሁ ኩኪንግ ኮንሴፕት ላይ። ይሄን ያልኩበት ምክንያት ፕሮሲጀራችሁ፣ ለምሳሌ ስጋውን የብቻ ነው የጠበሳችሁት፣ ሶስት ሰርታችሁ ነው እንትን ያላችሁት። የየብቻ ነው ስታረጉት የነበረው። እሱ ብቻ አይደለም፣ ስጋ ሲዝን አድርጋችሁ ረጅም ሰዓት ቆይቷል። ታይሚንጉን ጠብቃችሁለታልና ይሄ ፕሮሲጀር ላይ የኩኪንግ ፕሮሲጀር መከተል ላይ ጥሩ ናችሁ። እሱን ነገር ተመልክቻለሁኝ። መሾርሙ እንደሚጠበስ ገብቷችሁ ራሱ ከስጋው ጋር መጥበሳችሁ አንድ። ሁለተኛ ከስፔናችሁ ጋር ኦኔን ተጠቅማችኋል፣ ቃሪያ ተጠቅማችኋልና ኤክስትራ ማይል ሄዳችሁ ቆንጆ ለማድረግ ኢቭን ሳይዱ ላይ ሳይቀር ተጨንቃቸዋል።
እንደ ኮሜንት ያየሁት ደግሞ ትንሽ ቅር ያለኝ ፊሽም ያለው ነገር ቴምፕሬቸሩን ስላልተቆጣጠራችሁት ነው ስፕሊት ያደርገው። ልክ የፈለጋችሁት ስትሮጋኖፍ የምንለው አለ፣ ቢፍ ስትሮጋኖፍ የምንለው አለ፣ በክሬም ሶስ የሚበስል ስጋና ወተት አጥቼ ነው ወተት ፈልጌ ነበር። አይ ክሬሙ በቂ እኮ ነው። ኦልሬዲ እኮ ምንም የነበረሽ ክሬም አይደለ? ምንም እኮ እንትና በክሬም መሆን ይችላል። ግን ቴምፕሬቸሩን ስላልተቆጣጠርሽው ምን አረገብሽ? ስፕሊት አረገብሽ። ያ የሰራሽው ሶስ ሚኒንጉን አጣ እዚህ ጋር አይደል? ልክ በድራይ ሄት ኩኪንግ ሜተድ የበሰለ አይነት ነገር ነው የሚመስለውና ትርጉሙን አጣብሽ። ሁለተኛ ላይ ልክ ስጨምሪው እንኳን እሳቱን ማጥፋት ትቺ ነበር። ጥሩ ነው። ለዚህ ነው ስፕሊት ያደረገብሽ ወይ አጥፍተሽው አጥፍቼ ነው የጨመርኩት። ስለዚህ የሶሱን እንትን አጣብሽ ስፕሊት ማድረጉ። ያኛው መጀመሪያ ቴምፕሬቸሩን ስላልተቆጣጠርሽ ነው። ኦቨር ሲዝኒንግ የተባለው ነው። አይተሽ ከሆነ ታዩታላችሁ በኋላ። ልክ ብሬድ ክራም ያለው ነገር ነው የሚመስለው እዚህ ጋር ስጋው ላይ ራሱ እንትን ብሎ የሆነ በዳቦ ዱቄት አልፎ የተጠበሰ ነው የሚመስለው እንጂ በዚህ ልክ ሲዝኒንግ ቅመም ነው ብሎ የሚገምት ማንም ላይኖር ይችላል። ይሄም ቢያዩና እሱኛው ኦቨር ሲዝኒንግ የተባለው ነው። ከዚህ ውጭ ግን ይሄ ፕሮፖርሽን ለምሳሌ በተር ሶስ ከሰራሽለት መጀመሪያው ስጋውን የጠበሽበት በተር በጣም ኦቨር ነበር። እሱ ሳያንስ አሁንም ጨመርሽበትና መጀመሪያ ስጋውን የምጠብሽበት በተር እንኳን አትሊስት ፖርሽኑን መቀነስ ትይቺ ነበር። ቺኒችን ቴክኒክ ነው ያየሁት። ግን እንትኑ አላችሁ የእውነት ኩኪንግ ቴክኒኩ አላችሁና ጎበዞች ናችሁ። መልካም ውጤት። ሰክናለሁ። እኔ ከመጀመሪያም ቅመሞቹን እንትኑን ማርኔት ለማድረግ ስጨምር እንደበዛ ወቅ ያለው ግን ስጋውን ከጨመርኩት በኋላ ስለሆነ በቃ ማስተካከል አልቻልኩም። የተነገረኝም ያስተያየቱ ላይ የሰጡኝም ይሄንን ነው። የፈተነን ግብአት ክሬሙ ነው። ክሬሙ ላይ እንዴት እናርገው የሚል ነበር። እዚህ ግን ስንሰራ ያው እሳት በዛበትና አንዳንድ ነገሮች እንዳሰብነው አልሆነልንም። የፈተነን እንትኑ ክሬም ብቻ ነው፣ ሌላ ነገር አልፈተነም። እኔ ደግሞ የገረመኝ ነገር ከዛ ወደዚህ ስመላለስ ሳይ በጆሮዬ ጥልቅ ያለው ስጋው እንዳገነትርብሽ አላት። አሁንም እናንተም ያው እንደድል ሆኖና የሰዓት መጠኑ ምናምን ነው እንጂ ሁላችንም የሚያስፈራን ነገር ነበርና እንዴ ያልኩና መጥቼ እንደዚህ እኮ አለ ብዬ በጣም ገረመኝ። የዛ ጊዜ ሴልስም ዝም ነው ያልሽው። ለምንድን ነው ዝም ያልሽው? አይሰምቼዋለሁ እኮ ግን ዝም አልሽው። አጥፍቼዋለሁ። አጠፋሽው? አጥፍቼው ስለነበር ነው ዝም ያልኩት። አጥፍተሽ ስለነበረ ነው። ይገርማል። ዳኞች ለነ በጽናት የሰጡትን ገንቢና አስተማሪ አስተያየት እናንተም በየቤታችሁ ብዙ እውቀት እንዳገኛችሁበት ምንም ጥርጥር የለንም። አብረን የሰማኑ ነገር ነው። አሁን ደግሞ የነ በፍሬን ምግብ ያው ፍሬ ላይ በን የተጨመረው የነ በፍሬን ምግብ ለዳኞች እናቀርብና አብረን እንማራለን። እሺ መልካም፣ እንኳን ወደ ሼፍ ዚማጀት በአባይ ቲቪ በሰላም መጣችሁ። ቅድም የሰጠነው ሐሳብ እናንተንም ይመለከታል። ታይም ማኔጅመንት እና ቴብል ማኔጅመንት እናንተንም ይመለከታልና ቴንኪው ማለት ፈልጋለሁ። በጣም ጽድት ያለ ስራ ነበር ስትሰሩ የነበረው። ቲም ወርካችሁ ጥሩ ነው፣ መግባባታችሁ ጥሩ ነው። ኤክስትራ ማይል መሄዳችሁ ልክ ቶሜቶ አመጣችሁ ያለቀ ሰዓትም ቢሆን ሪስክ ወስዳችሁ ኤክስትራ ማይል ሄዳችኋል። በቃ ፍዝዝ ሊል ይችላል ወይ ደግሞ ይሄ ግሪንነቱን የውበት ለመጨመር የሄዳችሁበት ነገር እንደሆነ ገብቶኛል። ስለዚህ ጥሩ ናችሁ። እኔ እናንተ ጋር እንደ አንድ ትልቅ ጋፕ ያየሁት ኩኪንግ ቴክኒክ ነው። አንደኛ ታይም ያልተጠበቀለትም ስጋው ከጅምሩ ጀምሮ ነው የተጀመረው። ስራ ሲጀምሩ ስጋ ይጠበስ ነበር። ሁለተኛ ስጋ በባህሪው ምን አለው መስላችሁ? ከሌሎች ከአትክልት ጋር ስጠብሱት አትክልቶች ውሃ ስለሚተፉ ይመነችካል ስጋው እና ይጠነክራል። በቃ ሳልቀምሰው እርግጠኛ ነበርኩ ጠንካራ ሊሆን እንደሚችል። ስለዚህ እሱ ጋር ነው ትንሽ እንትን የፈጠረብኝ። ስጋው ጠንክሯል። ስለዚህ ቆስጣይ ብቻ ተጠብሶ ስጋይ ብቻ ተጠብሶ ሳይድ ሆኖ ከፈለጋችሁ ሰው ሁለት አይነት ሳይድ ተጠቅማችሁ ከለር ኮምቢኔሽን ታመጡ ይችል ነበር አይደል? የስጋው አለ ግሪን አለ ቆስጣው ዘን ቶሜቶ ሲጨምሩበት ከለርፉል መሆን ይችል ነበር። ታይም አልተጠበቀለት እሱ ጋር ነው ትንሽ ቅር ያለኝ። ስለዚህ ስጋው ጠንክሮባችኋል። ከዚህ ውጭ ግን ያለው የነበረው የስራ ሂደታችሁ ጥሩ ነው። መልካም ውጤት። ሰጥናል። እሺ በፍሬ እንኳን ደህና መጣችሁ ወደ ሼፍ ዚማጀት በአባይ ቲቪ። ማተብ ያለው አስተያየት እንዳለ ሆኖ የሰራችሁት ነገር ጥሩ ነው። እንደ ጀማሪና ከቤት መጥቶ ለሚሰራ ሰው ያረጋችሁት ነገር ጥሩ ነው።
እንዳለ ሁለታችሁም ላይ ያለው ጥሩ ነገር ምንድን ነበረ? በጣም ማኔጅ ታደርጉ ነበር፣ እርስ በርስ ታወሩ ነበረ፣ ቴብላችሁን በደንብ ማኔጅ ታደርጉ ነበረ። ከዛ እንደውም በቃ በጨረሻ ሰዓት ላይ እንዴት ትከትፋላችሁ እየተባላችሁ ነው ይሄን የከተፋችሁት ቲማቲምና እንትን የጨመራችሁት። የችኮላ ስለሆነ አንዳንድ ነገሮች አሉ ዝም ብሎ መግባት የሌለባቸው ነገሮች የገቡ አሉ። ግን ለፕሌታችሁ አትሊስት ከለር ሰጠው። ቆስጣው ብቻውን ቢሆን ኖሮ ቆስጣውን ብቻውን አርጋችሁት ደግሞ ሶስቱም የተለያየ ቦታ ቢሆን ኖሮ ቆስጣው ብቻውን በስሎ ከዛ ይሄ የቀዩ ቲማቲምና ስጋው ቢሆን ኖሮ በጣም ቆንጆ ነበር። የእናንተ እንደውም ክሬሙ እንትና ስፕሊት አላረገም። መጨረሻ ላይ የጨመራችሁት ክሬም ስለተከለልኩኝ እሱ ምን አርጎታል? ትንሽ ሶስ ያለው ስጋ አረገላችሁ። ሶስ ያለው ስጋ ሆኖ ቆንጆ ቴክስቸር ሰጠው። ቆንጆ ቴክስቸር ሰጠው፣ ግን ስጋው መጠንከሩ እንዳይበላ አደረገው እንጂ ጣዕምና ቃሪያ ትንሽ ዶሚኔት ብታደርግም ጣዕሙና ክሬሙ ደግሞ አብሮ የመዋሃዱ ነገር በጣም ቆንጆ ሆኖ ጥሩ ሆኖ ተሰርቷል። ያቺ ሰዓት ትንሽ ተስተካክላ ቢሆን ኖሮ ይሄንን ምግብ ሳህኑን ሙሉ በልተን ጨርሰነው ነበር። መልካም እድል። እሺ እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። የበፍሬ እንግዲህ በላይ ነው። ቅድም ዘሌ እንዳለው በነው ጨምረው የበፍሬ እንትን ከሷ ነው ለስሙን የወሰዳችሁት? ዘቀለር ነው አውቄያለሁ። የሼፍ ዚ ማጀት የዩቲዩብ ፕሮግራሞችን ቴሌቪዥን ምናምን እንደዚህ አይታችሁ ነበር? ቲቪን በጣም ነው የምንወደው፣ በጣም ነው የምንከታተለው እና አጋጣሚ ሳናስበው ነው እንደው ምን ፎክራችሁ ነበር? እኛ ተወዳዳሪ ስንሆን ይሄን እናስተካክላለን ያላችሁት ነገር ነበር? አዎ ብዙ ነበር። ይኸው አንዳንዴ አዲስ ነው አስተካክላችሁታል? ይሄን አረጋለሁ ብዬ ያሰብኩት ቴብል ጽዳት ነበረ። እሱንም በአግባቡ አርጋችሁታል። እሱን አርጋችሁታል። በጣም አሪፍ። እነሱ ሁለቱም ያሉትን ፍሬም ማተቤም ያሉትን ያው እስማማለሁኝ። ምንድነው እኔ በጣም ያደነኩት ምጣኔው የተመጣጠነ ነው። አትክልቱ ያው ማሽሩሙ እዚህ ጎልቶ ይታያል፣ አትክልትን ይወክላል። ስጋውም ጥንካሬነቱ እንደተጠበቀ ሆኖ ስጋው ጎላ ብሎ ያኛው አነስ ማለቱ ይሄ በጣም ጥሩ እንትን ነው፣ ጥሩ አቀማመጥ ነው። ሌላኛው እናንተ ጋር በጣም ያደነኩት ክሬሙ እንደነሱ እንትን አላረም፣ ስፕሊት አላረግም፣ ተመጥኗ ነው። ቴምፕሬቸሩን መጥናችሁታል። የበለጠ እኔ አሪፍ ይሆናል ብዬ ደግሞ የማስበው የነበረው ምንድነው ቴምፕሬቸሩን ብትቆጣጠሩትና ረጅም ሰዓት ባይንቸከቸክ እና ያ የተንቸከቸከበት መንገድ ሶስ ስለሌለው ስጋው በራሱ የራሱን ጁስ ጨርሶ ጠንካራ እንዲሆን አድርጎታል። እሷን ቴክኒክ ነው እንትን ያደረጋችሁት። ሌላው ቆስጣው እንደዚህ ባይሞት ይመረጥ ነበር። ቆስጣ ያው አረንጓዴ አትክልቶች በተቻለ መጠን ከፍተኛ እሳት ተጋላጭ ሳይሆኑ በተመጠነ እሳት በስለው ከምግብ ጋር ቢቀርቡ ከዛ ምግብ ሊገኝ የሚችለው ንጥረ ነገር ሳይሞት ለተመጋቢ እንዲደርስ ያደርገዋልና ቆስጣ በዚህ ልክ ባይሞት የተሻለ ይሆን ነበር። ምክንያቱም አብሮ እዛ ውስጥ ሆኖ ቃሪያ ነው የመሰለው እና ቃሪያው ውስጥ እና እንትኑ ተደብቆ ሁለቱ አንድ ላይ ትንሽ ጠንከር ያለ ሆኗል፣ ቅመማውን ማለት ነው። ሌላው የሲዝኒንግ ወይም ቅመማው እንትኑ ላይ ማሽሩሙ ላይ ጥሩ ቢሆንም የተሰራው መጨረሻ ላይ አልቀመሳችሁትም እና ትንሽ ላላይ ማለት ጣዕም አለው። ከዛ ውጭ ግን እንደተባለው የአካባቢ ንጽህና፣ የፕሌት አቀራረብ፣ እርስ በርሳችሁ ሁለታችሁ ተናባችሁ የሰራችሁበት መንገድ በጣም አሪፍ ነው። ውጤቱን በጣም ፈታኝ ያደርገዋል። እንግዲህ እስኪ ተመካክረን አሸናፊው እንለያለን። በጣም አመሰግናለሁ። አዎ እሱ ነገር ቆስጣ ስጋ ላይ መጨመር እንዳልነበረብኝ ይኸው ካደረኩ በኋላ እንደማይደገም እንትን አልኩ። ያንን ማድረግ አልነበረብኝ ብዬ ነው ማምነው። የፈተነን ግብአት ስጋው ነበረ። ስጋውም በደንብ ስላበሰል ነው እንጂ እሱ ማኔጅ ብናደርገው ኖሮ አሪፍ ውድድር ነበረ። ዳኞች ለሁለቱም ለነበ ጽናትም ለነበ ፍሬም የሰጡትን ገንቢና አስተማሪ አስተያየት ብዙ ዕውቀት እንዳገኛችሁበት ምንም ጥርጥር የለንም። አሁን ዳኞቹን ውጤት ይዘን እስከምንመለስ ድረስ የትም ሳትሄዱ ጠብቁ። የተወደዳችሁና የተከበራችሁ ውድ የሼፍ ዚ ማጀትና የተወዳጁ አባይ ቲቪ ቤተሰቦች
ውድድራችን በነ በፍሬና በነ በጽናት በኩል ተደርጎ ውድድሩ ተጠናቋል። ውጤቱም እጄ ገብቷል። አንዳችሁ ወደ ቤት ትሄዳላችሁ፣ አንዳችሁ ከኛ ጋር ትቆያላችሁ። ከዛ በፊት ግን ትንሽ ግጥም ለጆሮ የምትጥም ግጥም አለሽ ይዘሽ ትመጪ ነው። መጀመሪያ ስሜ ያስሚን ይባላል። ይዤላችሁ የመጣሁት በጣም በጥቂቱ ስለ አባይ የህዝብ ሚዲያ ይሰራል 24 ሰዓት ያዝናናል፣ ህዝቡን በንቃት ያድሳል የሰውንም አእምሮ። አባይ ቲቪማ ታድዶ ይችላሉ ሁሉም ነገር ከቁም እስከ ቀልዱ። አቤት ሁሉ ለሱ ማማሩ ያስገረመው ከህፃናት እስከ አዋቂ። በዋሻው እንዴ በጉራማይሌ ያሳትፋል ህዝቦቹን ጠርቶ ደሞ በማሲንቆ ያሳያል ባህልን አድምቆ። በማን ይቀነሳል ያሳውቃል ጠቅላላን እውቀት ከዳኞቹ እስከ ሼፉ። አባይ ቲቪማ አረምኑ ቅጡ አገሬ በትንሹ መነጽሩ የሚያየው አባይ ቲቪ ብቻ እኮ ነው። መች ያልቃል የአባይ ቲቪ ነገር መች ያልቃል የአባይ ቲቪ ነገር። እኔ ስለ አባይ እንዲህ ልበል በትንሹ። አመሰግናለሁ። በጣም 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 ደስ ይላል። እውነቴን ነው። እግዚአብሔር በቃ እንደዚህ ደግሞ የተሻለ ቦታ ያደርስሽ። አንድ ቀን ቤት ሌላ ትልቅ የግጥም መጽሐፍ ይዘሽ ትመጫለሽ። ኢንሻአላህ። ግን ደጋግሞ 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 አይደል መጽሐፍ ማንበብ አይደል ያስፈልጋል። እሺ በርቺ። አላህ ካንቺ ጋር ይሁን። ማሻአላህ 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 ብለናል። ሆነና ነገሩ ግጥምም ተገጠመ ሰማን። እናንተስ ምን ይዛችሁ መጣችሁ? ኧረ በስላሴ ምንም ነገር ሳትናገሩ እሷ እንዴ! ኧረ ደስ አይልም። ይሆን ነገር በሉ። እናትና አባቴ 2 ዶሮ አለ። ወይም ደግሞ እዚህ ተቀምጬ ድሃ በመስላችሁ እናትና አባቴ 2 ዶሮ አላቸው። የሆነች ግጥም እንደው አንድ መስመር እንኳን አሻገዳው አሻገዳው አሻገዳው። አያው ምናልባት እኛ ለማለት የምንፈልገው እሺ፣ አዎ መግጠም እኮ የለበትም። ያው የመጣ ነው ቲቪውን ስለምንከታተል ነው። አባይ ቲቪ እንከታተላለንና ቁጭ ብለን ስናይ ያው ልጆቻችን ለምን አትወዳደሩም ብለው ነው ያስላኩት። ከዛ በኋላ ግን ያው ኖርማሊ እኔና እሷ ቤት ውስጥ እናበስላለን። እሷ ከሌለች እኔ ነኝ ማበስለው። ለልጆቹም እንቋጥረው እንደዛ ነውና ያው ዝም ብሎ መፎካከር አይደል፣ ይሄ አይጣፍጥም ይሄኛው እንደዚህ አይሆንም ምናምን ብሎ እንባባላለን እርስ በርስና እስቲ ቆይ እንሂድ ተባብለን ወደዚህ የመጣ ነው። ሌላ እንትን የለንም። ለዛ ነው። ማን ናቸው ልጆቻችሁ ስሞች? በጽናት ማራናታ፣ በረከትና ሄራኒ። በጽናት ማራናታ፣ ሄራኒና በረከት ስለምትከታተሉን ከልብ እናመሰግናለን። እናትና አባታችሁንም ወደዚህ ስለላካችሁ እንደገና ሌላ ምስጋና አለን። ዛሬ እንግዲህ እናንተ አምላክ ይርዳችሁ። እኔ ምን አውቃለሁ። ለእናንተ የጣፈጠ ምግብ ለዳኞች ጣፍጧል አልጣፈጠም እንግዲህ የምናየው ይሆናል። ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ በተወዳጁ አባይ ቲቪ የኢትዮጵያ ምርጥ በሆነው በአባይ ቲቪ ውድድሩ በነ በፍሬና በነ በጽናት በኩል ነበር። ማን ነው ወደ ተከታዩ ዙር የሚያልፈው እኮ ነው አሁን ጥያቄው። ግራ ገባን እኮ። እናንተ ከተሸነፋችሁ ምን ይላሉ? ልጄን ይዛ አትሂድ ስል አትልም። በቃ አንዴ መሞከር ከስህተት እንትን አይባልም። ትሞክራለህ፣ ከተሳሳትክ መሞከር ድጋሚ። ማንም ሞክሮ አቶ ቤት የቀራ ሰው የለም። እዛ ስሞክር መውደቅም አለ ማሸነፍም አለ። ግን ቤት ውስጥ አብራችሁ ሰርታችሁ ታውቃላችሁ? ከቡርቴ ጋር አዎ እንረዳዳለን። እሷ ተማሪ ነች፣ እንረዳዳለን። እንዲህ በትርፍ ሰዓቴ ከትምህርት ቤት መጥቼ አፍጥር ምናምን ረመዳን ላይ ስሰራ ታግዘኛለች ምናምን እንረዳዳ ነበር። ክርስቲያንና ሙስሊም ናችሁ? አዎ። በጣም ደስ ይላል። በጣም
ዛሬ በተደረገው በተወዳጁ የሼፍ ዚ ማጀት የምግብ ዝግጅት ውድድር በአባይ ቲቪ አንዳቸው 92 አንዳቸው 82 በማምጣት በ10 ነጥብ ልዩነት ከባድ ቅመሙ እኮ ከቨር አይደል አርጎታል። ቆስጣው አበበሳሰል ግን ይገርማል። እዚህ ደግሞ ክሬሙ ጥሩ ነው። እዚህ ክሬሙ ተበጣጥሷል፣ ጠንክሯል፣ አልጠነከረም። ሳይዱ ደስ ይላል ብለዋል ዳኞቹ። መሽሩሙ የተሰራበት ሁኔታ መጨረሻ ላይ ጨምራችሁት ነገር ማን ነው በ10 ነጥብ የበለጠውና ወደ ተከታዩ ዙር ያለፈው? 30% ልዩ ቅናሽ ከቴምር ፕሮፐርቲስ አፍሪካ ህብረት አቅራቢያ አስደናቂ እይታና ከፍተኛ ደህንነት ያለው ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር በሽያጭ ላይ ነን። ይህ ዋጋ 100% ለሚከፍሉ ሲሆን ረጋ ብለው መክፈል ለሚፈልጉ በ20% ቅድመ ክፍያና ቀሪውን በግንባታ ሂደት የሚከፍሉበትን መንገድ አመቻችተናል። እንዲሁም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ አቅርበንልዎታል። በተጨማሪ በፒያሳ በአዋሬና ሳር ቤት ከ10% ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ። እኛ ጋር ቤት ሲገዙ የኢትዮጵያ አየር መንገድ ልዩ የሸባ ማይል ፓኬጅ ሜምበርሺፕ ይሆናሉ። ለበለጠ መረጃ ይደውሉ። ማን ነው በ10 ነጥብ የበለጠውና ወደ ተከታዩ ዙር ያለፈው? እንዳላችሁት ነው። እነሱ ወደ ተከታዩ ዙር አልፈዋል። በቤትም ተጋግፈው ቤት ቢሆን አትዋቸው ቤት ቢሆን እንዴት ነው እኛ እናይም በቃ ያው ከነበጽናት አፍ ተርፈናል ማለት ነው። ከነበጽናት አፍ ተርፈናል። ዳኞች ጋር አለንና በወር አንዴ አንድ የምናሳልፈው ቲም አለ። እናንተም አልፋችኋል። ለኔ የተሰጠኝ ስልጣን አለ። ባለፈው ያሳለፍኳቸው ሰዎች አሉ። ደድሎ ነው ወር ሞልቶታል ወይም አልፎታል። ስለዚህ እናንተ ያቺ ድል ነው ያሳለፈቻችሁ። ግን በማይታኘክ ስጋ ደግሞ በሚቀጥለው ማለፍ አይቻልም። ያድል እንኳን ቢኖር አታልፉ። እንደገና ቤት ፍለጋ ከምትንከራተት በጠፋ ቤት መንከራተትሽን ሐሳቡ ውስጥ በማስገባት ነው። ለካሜራ ዲስቃ እዛ ሄዳ እያስበላችን ሁለታችሁም ተያይዛችሁ አልፋችኋል። ግን እሺ እኛ ቤተሰብ እየመሰረትን ነው የምንሄደው። አባይ ቲቪ ዋናው ትልቁ ነገር እዚህ እኔ ሰው ሁሉ አባይ ቲቪን መጥቶ በይ ደስ ይለኛል። ከስታፍ ጀምሮ እንደ ቤተሰብ ያለ ቤት ሁሉ ነገር። ስለዚህ እኛም ያንን ነገር እየመሰረትን ነው የምንሄደው። የእናንተ ታሪካችሁም ደስ ይላል። ምንድነው ዋናው ሐሳብ? መንከራተትሽንም ግምት ውስጥ በማስገባት ነው። አሁን እዚህ ብትሸነፊ ቃሽን ጠቅልለሽ ውጪ ቢሉሽ በዚህ በማታ ይተጃለሽ። ልጄን ከሞቀ ቤቱ አውጥታ አደባባይ አውጥታ ባከራየሁ ከምትበይ ብለን ያንን ግምት ውስጥ አስገብተናል። ግን በሚቀጥለው እንዲህ የጠነከረ ስጋ መስራት አይቻልም። ግን አትሊስት ክሬሙ እንትን አላለም ከስጋው ስህተት በስተቀር እኮ አይደል? ዳኞችም በዚህ ነገር ላይ ሳማክራቸው አልተቃወሙም። በአንድ ድምፅ ነው በግሪን ላይት የሰጡት። ስለዚህ በደንብ መስራት አለባችሁ። እሺ አብራችሁ እንደምኖር መስራት አለባችሁ። በጣም ደስ ብሎኛል። ልጆቼ ስገባ እንዳይሳቀቁ ፈርቼ ነበር። ውጤቱን ስሰማ በጣም ነው ደስ ያለኝ። በጣም ደስ የሚል ውድድር ነው። ተወዳዳሪዎቻችንም በጣም ጥሩ ተወዳዳሪ ነበሩ፣ ጎበዝ ነበሩ እና ደስ ይል ነበር በጣም። ተወዳጁ ሼፍ ዚ ማጀት በተወዳጁ አባይ ቲቪ በፍሬና በጽናት በኩል በተደረገ ውድድር ሁለቱም ተወዳዳሪዎችን በዳኞች ትልቅ ነጥብ በማምጣት በጽናት በፍሬ ደግሞ በተሰጠን አንድ እድል በወር አንዴ የማሳለፍ በዛ መልኩ ሁለቱም ተወዳዳሪዎች ይዘን ወደሚቀጥለው ውድድር አሸጋግረናቸዋል። ሼፍ ዚ ነኝ። እስከ ሳምንት ቸርን ሰንብት። በጣም ነው የምወዳችሁ። ኑ ጣም እንፍጠር።